እግዚአብሔር ይመስገን። አልሰጥም ሊወስደው ነው እንዴ ስልኩን። እግዚአብሔር ይመስገን በጣም በጣም ደህና ነኝ። ሰላም በላቸው። ልትበላው ነው እንዴ? ሰላም በላቸው ነው ያልኩት። ዛሬ እንግዲህ ከልጄ ጋር መጥቼ አጣምና አንተ እኔ ጌታ እንዴት ነህ? ኔበት ደህና ነህ? እንዴት ነህ? አለ እንዴት ነህ? ደህና ነህ? አለክ? ያው ናፍቆሃል ብዬ ስላሰብኩኝ ነው ላሳየክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ። ከዛ ደግሞ ጠፋ። ያው ቡችም በዛው አባቱን ያህል ብዬ አሰብኩኝ። እንዲሁም አንተም ለምን በዚሁ አሪፍ እየመጣህ ነበረ፣ በዛው ለምን ቀረህ ልልህ ነው። ለምሮ ልጅ መትከላ ያው ይህንን ሰሞን ቆየ እኮ ካየከው በሰላም ነው። እሱም ብቻ ቼክ ለማድረግ ማለት ምን ተገኝቶ ነው? ምን ተገኝቶ ነው? ምንም ተገኝቶ ሳይሆን አንዳንድ ጊዜ ነገሮች ያስጠፋሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። እርግጠኛ ነህ? አሁን በጣም ከልጅ ይጠፋሉ ብለሽ ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ታዩ ላይክ እንዲሁም ደግሞ አንድ 5 ደቂቃ ወር 10 ደቂቃ የምትሆን ለልጅ አይታጣምና በዛው ጭልጥ ብለህ ስጠፋ ምን ሆነህ ነው ላይክ ልጅህን ለማየት በዚህ ናህል ቢዚ ያደረገ ነገር ብዬ አስቤ ነው። ያን ያህል ማለት ከባድ ጥያቄ ጠየቁት አይመስለኝም። ኖርማል ነገር ስለጠየቁ ብዬ ስላሰብኩኝ ነው። ያው ግልጽ ስለሆነ ብዬ ነው። ማለት እዚህ ምድር ላይ እንግዲህ ቀሪ ሀብቶቻችን ልጆቻችን ናቸው። እንደኔ አስተሳሰብ ልጅ ከወለድን በኋላ ላይክ ብዙ ነገራችንን ለእነሱ ነው መስዋዕት የምናደርገው ብዬ ስለማስብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም። ብዙ ነገሮቻችንን ለልጆቻችን አንዳንድ ጊዜ ሁኔታዎች ከልጅሽም ከብዙ ነገሮች ያደርግሻልና የሰው ልጅ ወዶ ከልጁ አይረቅም። ፈልጉም ምንም ነገር እንትን የሚለው ነገር የለምና ወይም ማስቤበት እንትን ያልኳቸው ነገሮች የሉም። ግን ህይወት የሚያስገድደን ቦታዎች አሉና ሳንፈልግ ከምንወዳቸው ነገሮች እንርቃለን እና ደዛ ነው። ግን ደግሞ መራቅና አለመራቅ እኮ ልጅን የመውደድና የመጥላት ሚዛን ሊሆን አይችልም እኮ። ይህንን ነገር እኮ አንቺ ስላመጣሽው ነው እኮ። አይ ምን ልጅህን ስለራከው ተጠልዋለህ እያልኩ እኮ አይደለም። ምን ያሁን አነጋገሬ ግልጽ ይመስለኛል። ምን ተገኝቶ ነው በዚህ ልክ የጠፋኸው እንጂ የኔ ጥያቄ የራከው ልጅህን ስለምትጠላው ነው ወይም ስለማትወደው ነው የሚል ሀሳብ የለኝም እኮ። ግልጽ እኮ ነው ሀሳብ አይደል? ኤኒዌይስ ብቻ አንተ ደህና ሁን። በሰላም ከሆነ ኦኬ ኖርማል ነው። እግዚአብሔር ይመስገን። ቡችዬም እስካሁን እንዳለ አለ። ፈጣሪ የተመሰገነ ይሁን። ያ ነው እና ያው ሁሉም ነገር ጥሩ፣ ሁሉም ነገር መልካም፣ ሁሉም ነገር ሰላም ከሆነ ይሁን። ኦኬ ምናልባት ያው አላውቅም፣ ግን እኔ መረዳ ነገር ካለ ወይም ማገዘ ነገር ካለ በማንኛውም ነገር በሀሳብም ሊሆን ይችላል፣ አላውቅም፣ ልረዳ እችላለሁ። ግን ደግሞ እንደዚህ አይነትም ነገር አያስፈልገኝም፣ ብቻዬን ነገሮችን መወጣት እችላለሁ ካልክ ኦኬ። እንቅልፍ መጣ እንዴ ልጄ? አሁን ላይ ለጊዜው በእርግጠኛ የምታገኝ ነገር የለም በዚህ ሰዓት። አንዳንዴም ቢሆን በዚህ ልጄን ካገኘው ልጄን ካሳየሽን በቂ ነው። ሌላ ነገር አላስቸግርሽም። ከስንት አንድ ቀንም ቢሆን እንደዚህ ልጄን ማየት ነው የምፈልገው፣ ዋናው ነገር ማለት ነው። እና በነገር ላይ ማለት ነው እኔ እኮ ልጅን እንድታይ አልከለከልኩም እዚህ ድረስ። እንደውም ደስ እንዲል ብዬ ነው ይዤ የመጣሁት።
ያው ብዙም አሁን ላይ ቡቹም ያን ያህል ሴንስ ባያረግም አባዬ ምናምን የሚለውን ነገር ያን ያህል ባያውቀውም እሱም ቢያየህ ጥሩ ነው ብዬ ስላሰብኩኝ ነው እንጂ ልጅህን አላሳየህም ብዬ አላውቅም እውነት ለመናገር እና እየመጣህም እያየው ነበረ። ስለዚህ ስላሳየሽኝ አመሰግናለሁ ምናምን የሚለው ነገር ይሄ መመሰጋገን እኛ መካከል የሚገባ ነው ብዬ አላስብም። ምክንያቱም ልጅን የማየት መብት አለ። እያየኸውም ነበረ። በምን አይነት አጋጣሚ እንደጠፋ ስላላወቅኩኝ ያን ቼክ ለማድረግ ብቻ ነው እንጂ